ያለነው አንድ ሀገር ውስጥ ነው ያለነው። we gotta move forward yeah everybody okay everyone ማለት ኦነግ መከሰስ ያለበት መከሰስ ኦነግም ነገን ኦዴድን ስፔሻሊ ቪዲዮ በእነሱ ቪዲዮ ነው አብዛኛው ነገር የሰራው ቪዲዮ ነው። አሁን እኮ እየተደረገ ያለው ዳይሬክትሊ እኛ እንደ ኢትዮጵያዊ ስናወራ ኤክስቴንድ ተደርጎ ከኢትዮጵያ ማዕቀፍ እንዳይነካነብ ነው። ትራያንግል ኤርትራን ለማዳን ነው አንተ የምትጣጣረው። አንደርሳን ጉዳይ ወደ ኤርትራ የሄደ ሲመስል ኤርትራ ብዙ እኛ ያለን ያለው ሶስቱን ስላለ ነው። እሱን እኮ ክሊር ነው። ሶስቱን ባለቤት ናቸው፣ የዚህ ጉዳይ ባለቤት ናቸው። ኢንክሉዲንግ ዛሬ ላይ አፍተር እንግዲህ እኛ እንኳን ተወለድን አደገን አይደለ? ይሄ የመጣንበት ስርዓት የዚህ ሁላ ስርዓት ባለቤት እነዚህ ሶስት ድርጅቶች ናቸው። እኛ አልተወለድንም ይሄን ነገር ሲያመጡ ሲፈጥሩ። አሁን እኔ ለምሳሌ ልህጎስ ኦነግ ነው የመጀመሪያ ያልከኝ። አዎ የመጀመሪያው ኦነግ ነው። በእንትን በባለቤት ማለት ቪዲዮ ራሱ የተፈጠረው ቪዲዮን በኋላ የመጡ ናቸው። ቪዲዮ በኋላ ነው የመጣው። ያው የኦነግ አባላት ሳይቀር እዛ ተካተዋል። የኦነግ ወራሽ ሆኖ ነው የቀጠለው ቪዲዮ ባይዘዌ በአንድ ቦታ ባይዘዌ ወይ ጎስት አማራ ኖሮ ማነ ልበል ያው ደርግ ቢሆንም ግን የሚያቀነቅኑት የእንትኑ ነው የኦነግ እንትን ነው። አሁን እኮ ወደዛ መጥቶ አይደለ? ኤግዛክት ቆይ አይ ጎስት ምራሱ አይ ጎስት ቆይ እኔ አሁን ህግ ነው ያንተን ንገረን። ትራያንግል ቢሄር ምንድነው? አንተ ግማሽ አማራ ነው አንተ ራስ ንገረን። አይ ቲንክ ዩ ኖ ኦሮሞነት ሴንስ አድርግ ያለው ፖሊስ ምን ያደርጋል? አሁን እኮ አንድ ሀገር እንገንባ እያላችሁ ወደ ብሄር እንሄዳለን እንዴ? በዛ እንዴት ተፋፈላችሁ እያልን ያለን ቲፒኤልኤፍ ካሉ ኦሮሞራዎች ናቸው። ብዙ ጊዜ ቲፒኤልኤፍ ላይ ያለ የሌለው አልኩ እኮ መሀል ላይ ሬድ ሄሪንግ ይባላል የሚፈጥረው ፍሬ የስ ትክክል ነው። ትራያንግል ኤርትራዊ ስለሆነ እንደዚህ ነው የመጣው። ግን ለጥያቄ ግን አይደለም ትራያንግል ማለት ነው። ለአንተ ስለሚመች ነው። አይ ለጥያቄው አይደለም ግን ጀስት ነው ሬድ ሄሪንግ ነው ጉዳዩን ወደዛ የወሰድበት ምክንያት እንተዋወቃለን እንደ ፍሬንድ እንከባበራ። እኔ ትራያንግል ነው የተናገርኩኝ። አንተ ምን ነው ጭራው ሆና በእውቀቱ አንተ ሻቢያን የሻቢያን ነው የምታውቀው። ሻቢያን አጀንዳ አሞራ አንተ እኮ ሻቢያ ምን አገባው ስለ ኢትዮጵያ? ህገ መንግስቱን ላይ ነው አይደለ? አንተን ስፔሲፊክሊ ማለት ነው ህገ መንግስቱ ላይ ምን ጥያቄ አለሽ? አዲስ ሆነ ነው አንድ የብሔር ከነ ነው መቀየር ያለበት ከፕሪያምብሉ ጀምሮ ከዛው ይኸውልሽ ሌሎቹ አሁን ለምሳሌ ይኸውላችሁ አሁን ብዙ ጊዜ ሰዎች ግራ ይገባሉ። ከህገ መንግስት ውስጥ ይኸውልሽ 106 አንቀጽ ነው ያለው አይደለ? ከ106ቱ አንቀጽ 70 ምናምኑም ከዩኤን የተቀዳ ነው። እስና ስፔሲፊክሊ የኢትዮጵያ ጋር ከኛ ጋር የሚያገናኝ ሳይሆን ያ የመብት ምናምን ነው። እነሱ ሁሌም ይኖራሉ። የኛ የሚያደርገው የኢትዮጵያ የሚያደርገው ስፔሲፊክ የሆኑ ወደ 30 እንትኖች አሉ። ሶ እነዚህን 30ዎቹን ከቀየርሽው ኦብቪየስሊ 70ዎቹ ሁሌም አብረውን የሚኖሩ ናቸው። 70ዎቹ ላይ ክርክር የለም። ሶ ህገ መንግስቱ ከነ መጣል አለበት ሲባል ይሄ ስፔሲፊክሊ አንቀጽ 8 ፕሪያምብሉ ላይ ያለው ነገር ወርዶ ሌላ አንቀጽ 39 ላይ ያለው 50 ላይ ያለው እንዳለ ይሄ የኢትዮጵያን ስፔሲፊክሊ ጉዳዮች አድሬስ የሚያደርገው ነገር አለበት። ወደ ምን ይቀየር? አሁን አይ ዶንት ቲንክ አንዴ እንትን ልበል እኔ ፍሪ አንዴ ቃንት ልበልና ለመሄድ ፈልጌ ነው። ህገ መንግስቱ በመቀየር የሚቀየር ሀገር አለ ብዬ አላምንም። ምክንያቱም 27 የብሔር ድርጅቶች የነበሩት ከህገ መንግስቱ በፊት ነው። ሰው አይ ዶንት ኖ ሜቢ በዛ ዘመን ስላልነበራችሁ አንዳንዶቻችሁ እንደዛ የሚቀየር ይመስላችኋል። ቅድም ሶሎሜም ያለችው ለምሳሌ እኔን ከትግራይ ብሔር ጋር እያይዛ ይመስለኛል የህወሀት እንትን ዲፈንድ እንደማድረግ አድርጋ ነው የቆጠረችው። ነው ስህተት ነው። በደርግ ጊዜ ብሔር ብሔረሰብ የሚባል ክልል አልነበረም። የትግራይ ህዝብ ግን ከጫፍ እስከ ጫፍ ዋጋ ከፍሏል። ብዙዎቹ አይገባቸውም። አንድ ከተማ ኢማጂን ሳምሬ የሚባል ከተማና የጭላ የሚባሉ ከተሞች ከ30 በላይ በአውሮፕላን ተደብድበዋል። እዛ ህወሀት የለም፣ ህዝብ ነው የተጨፈጨፈው። እኔ የተወለድኩባት ጨርጨር የምትባል ከተማ ራያ ውስጥ ገበያ ጠዋት ነው መጥቶ የደበደበው። አያቶቻችን በቃ ዘመዶቻችን በሙሉ ነው ያለቁት። በሬ እንስሳ ነው ያለቀው፣ ወያኔ አላለቀም። ስለዚህ ምንም ቢደረግ ምን ያላደገ ስርዓት ወይም ያልተቀየረ ስርዓትና ያላደገ ወይም ያልበለጸገ ህዝብ ሁሌም መባላቱ አይቀርም፣ ህግ ቢኖርም ባይኖርም። ኦፍኮርስ በህግ መደገፉ ምናልባት ሚዛን ሊሰጠው ይችላል። የነበረው ቁርሾ በተለይ በማዕከላዊ መንግስት የሚመጡ ነገሮች ግን
ሁሌም አሉ። እድገት ነው። ትራንስፎርም መደረግ አለበት። ሰው መንቃት መቻል አለበት። መሰራት አለበት። ነመለስ የጀመሩት ሞስት ላይክሊ አንድ የኢኮኖሚ ማህበረሰብ የሚለው በማህበራዊ ጉዳይም ጭምር መንቃትና ማስተማር የሚለው አይ ቲንክ በዛ መቀጠል አለበት። ያ ከሆነ በኋላ ነው የብሔር ጥያቄም ወረቀት ላይ ይኑር አይኑር ተግባራዊ ሊሆን የሚችለው ወይም ደግሞ ሊከበር የሚችለው እንጂ ወረቀት ላይ ስለሰፈረ ብቻ ነው የተጫረስ ነው የሚለው አይ ቲንክ ትክክል አይመስለኝም። አብይ አህመድ ትግራይን የወረረው ብሔር ላይ ወረቀት ላይ ስላለ አይደለም። በህገ መንግስት ያምናል አብይ አህመድ አያምንም። አንድም ህገ መንግስት አፕላይ አድርጎ አይደለም የሚሄደው፣ በራሱ መንገድ ነው የሚሄደው። ስለዚህ ህገ መንግስት የሚያከብር ኢንስቲቱሽናላይዝድ የሆነ ስርዓት የሁላችንም ፍላጎት የሚያሟላ እስካልተገነባ ድረስ የብሔር ጥያቄ ህገ መንግስት ላይ ቢሰፍርም አንቀጽ 39 ቢሰፍርም ባይሰፍርም ትርጉም የለም፣ ወረቀት ነው። ኤርትራ የተገነጠለችው አንቀጽ 39 ሳይኖር ነው። ኦነግ ኦሮሚያ ሀገር መሆን አለባት ያለው አንቀጽ 39 ሳይኖር ነው። ህወሓትም እንደሚባለው በማኒፌስቶ ትግራይ እንድትገነጠል ያለው አንቀጽ 39 አልነበረም። ስለዚህ ወረቀት ላይ መንጠልጥላችን አይ ቲንክ ትልቁ አይዲያ እየሳትን ያለን ይመስለኛል። ስለዚህ አንድ ማህበረሰብ መገንባት ካለበት እኛና እኔና እናንተ ወይም እዚህ ያላችሁት መግባባት ሲፈጥሩ ኮንሰንሰስ የኤሊት ኮንሰንሰስ ሲመጣ ደን ያልኔ ክሊርሊ ለሁሉም የሚጠቅም ስርዓት ይመጣል። አንድ እብድ መብጥቶ የሚያፈርሰው ወረቀት ምንም ፍርድ ቤት በሌለው ተቋማት በማይከላከሉበት ሀገር ተቋማቶቹም በጨፍጫፊው ስር ሆነው በሚያገለግሉበት በሁሉም መንግስታት እንደዛ ነበሩ። እዛ ኃይለ ሥላሴም አይከሰሱም፣ ደርግም አይከሰስም፣ ኢህአዴግም አይከሰስም፣ አሁንም አብይ አይከሰስም። ያንን የማያረጋግጥ ህገ መንግስት እንደሚዛን አድርጋችሁ ስትከራከሩ ነው በጣም ይገርመኛል። ቢጣልም ባይጣልም ምንም ትርጉም አያመጣም። በሰው ጭንቅላት ውስጥ ነው ያለው። የአማራ ህዝብ ዛሬ እየተጨፈጨፈ ያለው ህገ መንግስት ስለፈቀደ ወይም እዛ ላይ ስላለ አይደለም። እዛ ላይ ሬበሊየን ስላለ የሚጠይቅ ማህበረሰብ ስላለ የሚጠይቀው አካል ለማጥፋት ሁሉንም ማጥፋት። በደርግ ጊዜም ትግራይ ላይ ይደረገው ይሄ ነው። 17 ዓመት በሙሉ በቃ የሆነ ሽፍታ ስላለ ተብሎ ህዝቡ ተጨፈጨፈ። ስለዚህ ከህግ አንጻር ወይ ከወረቀት አንጻር የምናያይዘው ከሆነ አይ ቲንክ እውነተኛ በሽታችን ሎኬት ማድረግ አንችልም። ሎኬት ካላደረግን ደግሞ አንታከምም ከሚል ነው። ህግ የሚከበረው ህግ የሚያከብር ማህበረሰብ ወይም መንግስት ማቹሪቲስ ነው ብቻ ነው። በዚህ በድህረት ሀገር አይከበርም። ሚኪ የሳትከው ነገር እኮ አሁን አንድ ሉነቲክ የሆነ አሁን እንደ አብይ አይነት ሰው መጥቶ የአማራን ህዝብ ሲጨፈጭፍ አየህ፣ የህጉ መዋቅራዊ ያደረገው ስትራክቸር ነው። አየህ አብይ ይህንን የማድረግ ፓወር ባያደርግም ያደርገዋል። መንግስቱ ህግ ሳይኖር አድርጎታል አይደለም እኮ እሱን ማጥለኑ እኮ ሄደናል፣ አለፍን እዛ ዘመን ላይ። እኛውን ዛሬ በቃ እሱ ነው እየተደገመ ያለው። ቆይ ይኸውልህ የሀገርህ አይደለም የደርግ እኮ ስርዓቱ እንደ እንትን አይደለም ማለት እንደ ህዝብ አይደለም። አሁን አብይ እኮ የትግራይን ህዝብ ህዋቶች እንደ ህዋት ከፍተኛ በሀገረ መንግስቱ ላይ ከፍተኛ አስተዋጽኦ ስለነበራቸው የትግራይ ህዝብ አብሮ የተቀጠቀጠው። አንተ ቅድም ያልኩ ሚኪ እንትን ስትል ህዋትን አንተ ከፍተኛ ድርሻ እንዳለው እየተናገርክ ስታወራ ማለት ነው። እንደሱ አይደለም እያልኩህ ነው። ኦፒዲዮም ነበረበት፣ ኦፒዲዮ አብይ ነበረበት አይደል? በዛ ስርዓት ግን እጁን ታጥቦ እሱ እንደሌለበት በኢህአዴግ ስርዓት ትግራይ ላይ ነው የዘመተው። ያ ልክ አይደለም። ስለዚህ ሁሉም የየራሱን እንትኑንም ይውሰድ ማለት ድርሻውን፣ ጥፋቱንም ልማቱንም እኩል እንከፋፈለው ነው ያልኩህ እኮ። አንተ በጣም ለቲፒኤልኤፍ እንትን ስላልክ ነው ጻድቅ አድርገህ ስትጫወት ነው። ይሄን አላልኩም ምን ጻድቅ አላልኩም። ምንድነው ነው እያልክ የነበረው? መጀመሪያ ላይ በጣም እያስቆምከው ነበረ። ተስፋ ማርያም ሲያወራ እያስቆምከው ነበረ። ህወሓት ሲነሳ ራሱን ሀገር ላይ ያነሳ ነው። ከዛ ህዝብ የተጨቆነ ህዝብ ስላለ ህወሓት ነጻ አውጥቶታል እያልክ ነው። ያኔ የሁሉም ተጨቁኝ ያለው ትርክ የሁሉም ነበረ ነው። የተማሪዎችም እንቅስቃሴ ነበረ ነው። የተጨቆነ ህዝብ ነጻ ወጣ አላልኩም። የህዝብ ጥያቄ ወይም የብሔሮች ጥያቄ ግን መለስኩ ብሎ መለሰ ነው ያልኩት እንጂ ነጻ መውጣት ሌላ ነው። ራሱ ህወሓት ብቻ የመለሰው ነው የምትለው እሱ ነው። ታዲያ ዛሬ ትግራይ ነው ህወሓት ዶሚኔት ያደረገው ስርዓት ስለተባለ እንጂ ህወሓት አይደለም፣ ኢህአዴግ ነው። ኢህአዴግ ደግሞ ኢህአዴግ ነው። እሱን ነው ውሰድ ያልኩህ እኮ። በቃ ታዲያ ህወሓትን መበደል ነው እንጂ በዛ ነው እኮ። ታዲያ እኮ ህወሓትን መበደል እንጂ ህወሓትን ደገፍኩ አይደለም ሰው። እኔ እንዲያውም ኃላፊነት ወደ እሱ ህወሓትን ስትደግፍ የነበረው ህወሓት ነው እስከ ጎንደር ድረስ የታገለው ህዝብን ነጻ ያወጣው አይነት ትርክት የትግራይንም ህዝብ ዋጋ አስከፍሏል። እሱ ትክክል። ተረዳኸኝ? እስከ አዲስ አበባ ድረስ ዋጋ ከፍሎ ትልቁን እንትን የወሰደው እሱ ነው፣ ነጻ በማውጣት። ልማቱንም ኃጢአቱንም እኩል እንካፈለው። ያ ሲሆን ምንም ችግር የለም። ስርዓት ይመጣል ነው
አግሪ አሁን የሳትከው የህጉን ጉዳይ የሳትከው እንደሞለበት ሁላችሁም ይህን ህገ መንግስት እንደ ኑግ እየቀጠቀጣችሁት ነው። ባይዘው ወይኔ ህገ መንግስቱ እንዲቀየር አልፈልግም። እሱ መብት ነው። እንግዲህ እኛ ደግሞ እንዲቀየር እንፈልግ። ቢቀየርም ባይቀየርም ግን የሚመጣ ነው ጎስት። አዎ አሁን ይሄ ህገ መንግስት ያለው ህገ መንግስት እኛን በጣም የሚጠቅም አብይ እኮ ጥሎታል። በቃ ምንም አይሰራም። ባይተው አይ ቆይ እንዳይጥለው እንታገለዋለን። ህገ መንግስቱ እንዲጸናና በትክክል ተግባራዊ እንዲሆን ነው ወጥረም ትክክል ህገ መንግስቱ ተግባራዊ እንዲሆን ነው እንጂ መንቀሳቀስ ያለብን ህገ መንግስቱ ይቀደድ ይጣል የሚባል ነገር አይሰራም። ባይዘው እኛን እንደ ብሔር ራሱ እንዳማረ ብሔር ባይዘው ራሳችን ሪኮግናይዝ እንድናደርግ መጥፋት ያታደግ ቆይ እንጂ ምንድነው አንተ ሲናገር ነው እንደ ብርብር የሚል ሚክስድ አይደንቲቲ ናቸው። አሁን ጎስት ለምሳሌ ሚክስድ አይደንቲቲ ስለሆነ ሌቨል አታርጉ። አሁን ወደ አንድ እንድመጣ ነው እየተሰራ ያለው ሰው ሚኪ ድሮኛ ችግር እኔ ሚኪ ጋር ነው ዲስከስ ግማሽ ኦሮሞ ግማሽ አማራ ስትሆን ህገ መንግስቱ ምን አገባ ሰማሁ እኮ ትራንክ ሌጀንድ ተኝቶ ነው። ግን ህወሓት ብቻ ነው የሚያወራው። እዚህ ቤት እየመጡ አታስወሯቸው። እየሰማሁ ነው እድል እስከማገኝ ሰሌዳ ሄድበትና እኔ ደግሞ ሌጀንድ ተጨቆነናል። ባይዘ ምንም አላወራንም። ይኸውልሽ አሁን ሚኪ ህገ መንግስቱ ምንድነው ማድረግ ያለብን? ተግባራዊ እንዲሆን መሬት ላይ እንዲወርድ ነው ማድረግ ያለብን። ለምሳሌ አሁን ብዙ ብሔሮች አሉ ክልል እየጠየቁ ያሉ ማለት ነው። እነሱ ክልል እንዲያገኙ ልዩ ዞን ደግሞ የሚባል አለ። አሁን አማራ ክልል ላይ ታውቃለህ፣ ከሚሴ የሚባል አካባቢ ላይ ለኦሮሞ ልዩ ዞን ተሰጥቷታል አይደለ? እኛ በኦሮሚያ ክልል ሰፊ ህዝብ አለን እንደ አማራ ማለት ነው። እዛ ጋር ልዩ ዞን እንዲሰጠው አንተም እንደ ትግራዋይ ይህን ጥያቄ መጠየቅ አለብህ። ጎንደር ላይ ጠይቃለን። ራያ ውስጥም እንዲህ አንድ ጥያቄ አለ ባይው የሆነ ነገር እንደዛ። እሱን ጎንደር ላይ ብዙ ትግራዋይ አለ። ችግር የለውም። ምን ችግር አለ? አስተዳደር ምንም ባይዘው አስተዳደር ወሰን ነው፣ ችግር የለውም። ሰው ይሄን ነገር አጠናክረን ህገ መንግስቱ ተግባራዊ እንዲሆን ማድረግ ነው እንጂ ይሁን የህገ መንግስት መቀያየር ምንም ጠብ የሚል ነገር የሚያመጣለት አይደለም ለኢትዮጵያ። ከዚህ አንፃር ሁላችንም ይኸውልህ አሁን እንደነ ጎስት አይነቱ ሁለት ብሔር ነው ያለው ደንግጠዋለኝ። አሁን እነዚህ ሁለት ብሔሮች በቃ የህገ መንግስቱ ገፍቶናል ብለው ያስባሉ ማለት ነው። ግን እነሱን ደግሞ ኢንክሉሲቭ የሚያደርግ ነገር ሁለት እንደሆነ ይኸው ተናገረ እኮ አሁን ጎስት ግማሽ ኦሮሞ እኮ ነው። አማራና ኦሮሞ ነኝ አለ እኮ ልክ እንደ አዲስ እንደ ከአስር ኦሮሞ እኮ እኔ እንደ ኦሮሞና አማራ ስትል ነበር ረሳው እንዴ? ጥያቄ አለው። አንደኛ አላልኩም እንደዛ አማራና ኦሮሞ ህወሓትን አይወዱም። በጣም ትነዳለህ። 44 ትሪያንግል ሻቢያ አንዴ ጎስት ይኸውልሽ ጎስት ከአስር ደቂቃ በፊት እኔ አልክ እንዳንድ ኦሮሞና አማራ የዜጋ ፖለቲካ ነው የሚያቀነቅነው አላልኩም። እኔ እኮ የሆንኩትን ያውቃለሁ። የፎለምታ መናገር ከቻልኩ እሱ እንዲያውም አማራና ትግሬ ነው። የሚገርም ነገር ተሳስታችኋል። ቆይ ዲስከሽኑን የተወሰኑ ጥራዝ ነጠቆች ወደ ጭቃ ውስጥ ከተው ሬድ ሂሪንግ እያደረጉት ነው። እና ቆይ አንድ ሌጀንድ ምንም ነው የሚባለው። ሬድ ሂሪንግ አይደለም የሰራሁት። የራሴ ፋላሲ እንዴት ነው የምታስተካክለኝ? እኔ በፋላሲ ማምን ሰው ነኝ። ግን ቀጥልሽ 44 ጨርስ። ኦኬ ሰሌዳ ጨርስና አሁን ይህን ህገ መንግስት ተግባራዊ ለማድረግ በጋራ እንንቀሳቀስ ነው። እንደ ትግራይም እንደ ኦሮሞም እንደ አማራም በቃ ምድር ላይ የወረድ ህገ መንግስቱ በስነ ስርዓት ይፈጸም። ይህን ማድረግ ከቻለን ባይዘው ህገ መንግስቱ ብዙም እኮ በደል የሚያደርስ አይደለም ብሔር ብሔረሰቦች ላይ። እንዲሁም በብዛት የኢትዮጵያን ብሔር ብሔረሰብ ተጠቃሚ የሚያደርግ ህገ መንግስት ነው። ብዙም ይደነግጋቸው አንቀጾች አሉ። ባይዘው እንደ አንድ ሰው ሰብአዊ መብትን ይሰጣልኝ፣ የህፃናቶችን መብት ይደነግጋል ምናምን እና ከዚህ አንዳንዱ ደስ ይላል። ባይዘው ተማሪ አሁን አርቲክል 9 ጭንቅላቴ ላይ ተቀምጣለች። ደስ ትላለች። የአማርኛ ቋንቋ ብቸኛ ቋንቋ ይላል። አሁን አንዳንድ ግማሽ ኦሮሞዎች ኦሮሞኛ እንኳን እኔ አልስማማም። እንደውም ኦሮሞኛ እንዲሆን ነው የምፈልገው። እኛ ደግሞ አማርኛ ካልሆነ ብለን እንታገል። ባይሎንጋል ቢሆን ጉዳት የለውም ብዙም። ኧረ ምን ችግር አለ? ብዙ ሀገራት አሉ ከ10 በላይ ቋንቋ ህገ መንግስቱ ስራ ላይ አመንድ ማድረግ ይችላል። ህገ መንግስቱ ሊቀየር የሚሉ ሰዎች የአማርኛን ቋንቋ ለማውረቅ ነው። ምን መሰለህ ትሪያንግል
አሁን ይኸውልህ የአማራ ማህበረሰብ ይሄ መንግስት ይቀየርልኝ ብሎ ሲጠይቅ በጣም ነው የሚገርመኝ። ይሄን ህገ መንግስት መታገል ያለበት እንደውም ትግራዋይ ነው። የትግራይ ማህበረሰብ ማፍረስ ያለበት ተነስና ታገላ። ታዲያ ማንን ነው የምጠብቀው? የአማራ ማህበረሰብ መጥቶ እዚህ የማይሆን ቅርሻታ እያቀረሸ ኦሮሚያ ክልል ውስጥ ያለው አማራ በጣም ነው የሚገርም። እኔ እኮ በጣም እያቀረሸ ማለት እንዴ ምን ማለት በጣም እኮ የሚገርም ዝም ብለህ አንተ እንደ አባቶች ጥላቻ ስላለብን ነው እንጂ ምንም ያቀረሽ ኦሮሚያ ክልል አንዴ ዝም ብለህ ይልቁንስ ኦሮሚያ ክልል ያለው አማራ ውክልና ስለ ሻዕቢያ አታውራ። እኔ በትልቅ ስሰጣችሁ ታወራላችሁ። ፕሊስ በእናትህ ልቤን እያሰማማችሁ ነው። አሁን ሰሎሜ ናት ለሚኪ ለህወሓት ጠበቃ ወርዱበት። እሱ ሚኪ ምንም የሚያውቀውን ነገር ነው የሚናገረው አሉ። ይሄው እነ ሌጀንድ የህወሓት ጠበቃ የህወሓት ልጆች። እኔ የምልህ ሌጀንድ ህወሓት ከአማራ ጋር ታርቋል። 4 ኪሎ ማየት እንደማይችል ከአማራ ጋር ተጣልቶ አውቋል አሁን። ስለዚህ ታርቋል። ባይዛዊ የህወሓት ፖለቲካ ሲንጠለጠል እነ ትራያንግል ላይ ተንጠልጥሎ ማለት ነው። ፍቅረኛ ፍቅር ሲጫወት ከኦፒዲዮ እና እኔ ከኦሮሞ ጋር ኦሮሞኛ ስትራቴጂ ሲል በአት ተንቤን የገባው ስትራቴጂ ካላይ ቅድስ ዝቅ ነበረ። ስትራቴጂ ካላይ ተንቤን ነው እንዴ ብለው አማራ የሚዋዝ አይደለም በደንብ ሸረቡለት። ከዛ አሁንም ሌጀንድ ማለት ነው እኛን ሰላም ስጡ። እኛ ከአማራ ጋር ችግር የለብንም። መስተካከል ያለበት ነገር ይስተካከላል። አሁን የኢሳያስ ስማርት ነው ምናምን ትያለሽ ትሉኛላችሁ። ኢሳያስ ስማርት ነው ስል ብዙ ሰው ይናደዳል። በጣም ስማርት ነው። የኢትዮጵያ ፖለቲካ ማህበረሰብ ተይዞ ኢትዮጵያ እንደምትያዝ ያውቃል። እናንተ ግን 27 ዓመት እዛ ተቀምጣችሁ እኔ ቤተክርስቲያን ቢሰራ ትምህርት ቤት ቢሰራ ጭንቅላታችሁ ልክ ነሽ ፍርዬ፣ ልክ ነሽ። ኢሳያስ መለስ አፍሪካ ውስጥ ትልልቅ ጭንቅላት ያላቸው ተብለው ቢጠሩት አቦይ ስብሐት፣ ኢሳያስ፣ መለስ ምናምን ናቸው። ይህንንም ማመን ያለብን መለስ ስማርት ነው። አይ ለስማርትነቱን አይደለም ብዬ ፍጃላችሁ አይደለም። የትራያን በጣም ስማርት አይ ስማርት ስለሆነ አይ ጎበዝ አይደለም አላልኩም። በኢትዮጵያ በኩል አልኩኝ እንትኑን ማወቅ አለብሽ። የትኛው ማህበር እኔ ግን አብይን አሁን ለምንድን ኦሮሞንም እኔ እንትን እያልኩ አይደለም። አሁን ከአቦይ ስብሐት አብይ ይበልጣል። አይ አብይ አሁን ይበልጣል። ኧረ እባክህ አቦይ ስብሐት የሚያክል የለም። ተው እንጂ እንትን ነው እኮ ሳር እኮ ፖለቲካ ምን አቦይ ስብሐት አስጨረሰን እኮ ምንም ትርጉም የለውም። ታዩ ፕሮፌሰር መስፍን በህይወቱ ምን መሆን ማንም መሆን ይችላል። ሁሉንም ማረካቸው፣ አሰራቸው። ፍሪ ግን የማይሆን ነገር ስለተነገረ ማስተካከል ያለብን እድል ይሰጠናል። ለፍሬ አንድ ጥያቄ አለኝ እኔ ፕሊስ ልጠይቃት። ይሄን ጥያቄ ፍሬ ህወሓት ስልጣኔን ይነጥቀኛል ብሎ በጣም የሚሰጋው የነበረው አካል ማንን ነበረ ብለሽ ነው አንቺ? ኢትዮጵያኒስት። አዎ ታንኪዩ። አዎ ግን ኦፒዶ ምን ብሎ ህወሓቶች እንደሚመክራቸው ታውቂያለሽ ፍሬ? ተጠንቀቁ አማራዎች ስልጣናችሁ እንዳይወስዱ እያሉ ነበሩ የሚመክሯቸው። ሲሪየስሊ አባዱላ እኮ ጅል መስሎ እኮ ብዙ ስራ ነው የሰራው። ወንዳታ እናቴ ትሙት ወንድ እንደዚህ ነው እንጂ ብሔረሰብ ምናምን እያሉ ተጠቅተው ኦፒዲዎቹ ከውስጣቸው እኮ ነው የገቡ ባይዘው ወይ ከህወሓት ማለት ነው። እኔ ኦፒዲዮ በጣም በቃ ሚስጥሩ ማለት ነው። ለእልና ለምንድን ነው የወደዳችሁት? ሰላማዊ ሰልፍ እያደረግን እንሰልላቸው ነበር ያሉ አይደሉ እንዴ? አዎ አሁን የትግራይ ጦርነት ጊዜ እኮ ይሄ ኦኤልኤፍ የሚባለው አካል ትግራይ ጋር ሰልፍ ሲወጣ የነበረው ይሄ አንድ ቀወይ መለ የሚባለው ልጅ ምን እንዳለኝ ታውቂያለሽ ፍሬ? እንዴ ይሄ እኮ እኛ እኮ ተልከን እኮ ነው አብረን የወጣ ነው አለኝ ማለት ነው። ስለላ ነው ታውቂያለሽ? እንኳን አውቆ ነው ነው እግዚአብሔርን እያልኩሽ ራሱ እኮ ነው እንደዛ ያለኝ እኔ ቀወይ መሪ እርሳውና እሺ ምን ነበር መሰለ እያንዳንዱ ግሩፕ ውስጥ ቻልቱ ብላለች እንደዛ ኦፒዲዎች ነበሩ። እያንዳንዱ የአድቮካሲ ሎቢንግ ምናምን በየተገኘው ብቻ ግሩፕ ውስጥ የሚቀላቀሉ ብዙ እንትኖች ነበሩና ይሄ ዙም ሚቲንግ ምናምን አያመልጣቸውም ነበር። ለኢትዮጵያኒስቶቹ እንዲሁም ለኖሞር የሚሰጡት እነሱ ነበሩ። የኦሮሞ እንትኖች እኔ ግን ሁሉም አይደለም ይገርመኝ። ትራያንግል የነ ህግደፍ መቆላት ነው ይገርመኝ። የህግደፍ መቆላት እስካሁን እነሱም አሉበት። ምንም በቃ ግራ ግብት። ቆይ ኢትዮጵያኒስት ቢጠፋ ህወሓት ተጠቃሚ ነው። ኦፒዲዮ ቢጠፋ አሁን አሞራው አይገርምህም? የህግደፍ ግን ህወሓት ብጠፋ ምንም እኮ ነው የማይጠቀመው እንደ ጉዳት እንጂ
ህጽቦ እናደርጋለን አላ የፖለቲካ ኢትዮጵያ ውስጥ እንደፈለገ ላለመቦጥቦጥ ምክንያት ነች ብሎ ያምን ነበር። ሻዕቢያ እንደዛ ሲያደርግ አሞራው ክለብ ሃውስ ውስጥ ፍሪ አንድ እባክሽ ድል እየጠበቅን ነበር። ስለ ህገ መንግስቱ አሁን ጊፍት ላ ነው የሚሰጠው ኮፍያ ነው 44 እኮ አሞራው ማይኮ ሂድበት የነበረው አሪፍ ነው። ድሮ ስትወጋ የነበረውን አሁን ጽምዶ ብለውል እንዴ? አንተስ አንተ ድሮ ስትወጋ የነበረውን ጽምዶ ብለውል እንዴ? አሁን አይ ማንም እንዳይነካቸው እያልክ አይደል? ታዲያ ምን ችግር አለው? አይ እኔ አንድ ነው እንጂ አንድ ነው እንጂ እንዴ አሞራ እኔ ዜጋህ ነኝ። ቆይ ማይኮ እኔ ዜጋህ ነኝ። ለማይኮ አሳልፈ መስጠት አትችልም አንተ። እኔ ይሄ ነውር ነው ዜጋ እና ታዲያ የህወሓት ኃይሎች እኛ ዜጋ አልነበርንም እንዴ? ለሻዕቢያ አሳልፎ ሲሰጡ እነሱን ትጠይቃለህ። በዛ ላይ ኢትዮጵያዊ የነበሩት ኧረ በላው እነሱን ትጠይቃለህ። ለማንኛውም የጋራ ጠላት በእውቀቱ የምን የኢትዮጵያዊ ያምኑ ነበር። ኢትዮጵያ ጨቁናናለች፣ ቀኝ ግዛት ገዝታናለች ብለው ነው የሚያምኑ። ኢትዮጵያ አይደለንም እኮ ነው የሚሉት። ታዲያ ምንድን ነው ኦልሬዲ ተስማምተው የመጡበት ጉዳይ ነው። ቀኝ ገዝታናለች የሚለው ማለት ነው ኤርትራ። እናንተ ናቸው። እናንተ እንደዛ ነው። ሻዕቢያ ሻዕቢያ እንደዛ ነው የሚለው። አይ ሻዕቢያ ኢትዮጵያ ቀኝ ገዝት ኢትዮጵያ እንደውም አቅም አልነበራትም ነው እና አክሊሉ ሀብተወልድ አሁን እኮ ሀሳባቸው ማይኮ ደግሞ ቀኝ ገዝታለችማ ብለዋል። ጥሩ ነው። ስማ ማይኮ 5 ሀገራቶች ነው ቀኝ ገዛን ብላችሁ ያስቀመጣችሁት። አንዷ ኢትዮጵያ ነች። ነው ኢትዮጵያ ቀኝ ገዝተናል፣ አኔክስር ተደረገ። ዩሲ ብዙዎቹ ኢትዮጵያኖች አታውቁም የሻዕቢያን ታሪክ። ኢንፋክት ቅድም ምን ስትሉ ነበረ? እነ ሻዕቢያ ምናምን ነገር አማራው ላይ ትርክት ሰርተዋል። ሶስቱም ሻዕቢያ፣ ኦነግ፣ ቲፒኤልኤፍ ነው። ሻዕቢያ አልሰራም። አንድ ነገር ማወቅ ያለባችሁ እኔ ልህ ማይኮ መሰለ እኔ ምን እወዳለሁ መሰለ። ኦኬ ማረጋገጫ ላምጣልህ። ማረጋገጫ አይኔን ግንባር ያርገው ክርክር አሁን ወደ ኋላ ሄደን እናነሳለን። የውጭ ሀገር መሪ የተናገረውን ላሳያችሁ እንጂ ተደርጓል። በቃ ነገሩ ግን በሻዕቢያ በኩል የተደረገው ዴሊበሬትሊ እንደ ቲፒኤልኤፍ እና እንደሆነ የኤርትራ ሰዎች ሆነ ብለው አይደለም። በሰዓቱ ኤርትራ ለ60 ዓመታት ኦልሞስት ለ70 ዓመታት ላንድ ሎክ የነበረችው ኢትስ ኦልሞስት 3 ጀነሬሽን ኢትዮጵያ ውስጥ አማራውን ምኑን የሚያውቅ ጄኔሬሽን አይደለም ያለው እና ኢሳያስ ያውቋቸውም አማራ እና ሸዋ በጎስት ከለር መጣ። ኦል ኦቨር ሰደን ኃይለስላሴ ኢትዮጵያ ውስጥ የገባበት ኤርትራ ውስጥ የገባበት ሰዓት ላይ አማርኛ ተናጋሪ ነው ኤርትራ ውስጥ ፕሬዘንስ ያደረገው። ሶ ይሄ እያንዳንዱ ኢንስቲትዩሽን ኦርጋናይዜሽን ውስጥ የነበሩት ኃላፊዎች፣ ወታደሮች አማርኛ ተናጋሪዎች ናቸው እና ምንድን ነው ያሉት? በቃ ያ አማራዎች ናቸው ነው ያሉት። ግን አሁን ዋናው ነገር ግን ኤርትራ ውስጥ ኦሮሞ፣ ጋምቤላ ምናምን ያለ ዘር እንዳለ እንደማይመስላቸው ማይኮ እንዴት አይመስላቸውም? በእናታችሁ ማይኮ they've been landlocked for over 60 years. almost አቢሲኒያ ላይ እነዚህ የምጠራቸው ገዢ እንትኖች የሉ። አቢሲኒያ ኢሳያስ እንኳን አልጀዚራ ላይ ምን ይላል መሰለ? ቶክ አባውት አቢሲኒያ አያቶ በኋላ ማቹሪቲው ከመጣ በኋላ እኮ ነው አንዴ እናዳምጠው። The politics of identity. I am Tigray, I am Oromo, Isaias, when they came, and ትሪያንግል ምን ይገርመኛል መሰለ? ሰርድ ፓርቲ ነው have dominated us. Okay, they dominated you, but now you have defeated them. So why don't you reorganize Ethiopia? እንደ ያውቀው ነው አስወጣ አንተ ነው በቃ
የመጨረሻ ስቴትመንት በህገ መንግስቱ ላይ የተነገረ ነው። አስገቧቸው። አንዴ ቆይ ሌጀንድ ሚኪ በጣም የሳትከው ነገር አለ። ህገ መንግስት is everything አንድ ሀገር ነው። ግን ያው ቆይ ስቴትመንቱን ልጨርስ። ኤቭሪቲንግ እንዳልሆነ እኮ እያየሁ ነው እንዴ። ምን መሰለህ አይደለም። አየህ አንደኛው እንግዲህ ከህገ መንግስቱ ካሉ ብዙ የሚነሱ ክሶች ሚስ ያደረግከው አሁን ጀስት ወረቀት አብይ ይህን የሚያደርገውን ነገር አጤንዶፍሴድ ህገ መንግስቱን ኖረ አልኖረም ያደርገዋል የሚለው ክርክር የማይሰራው ምን መሰለህ ይሲ ህገ መንግስት አንድ ሀገር ውስጥ የሚዋቀሩ መዋቅሮች ሲስተሞች እና ምንድነው የመንግስት ክፍሎች ፓወር ዴዚግኔት የሚያደርግ ነው። አሁን የኢትዮጵያ ህገ መንግስት ቼክ ኤንድ ባላንስ የለውም። ለምሳሌ አየህ ቼክ ኤንድ ባላንስ ቢኖረው አብይ የሆነ አካባቢ ሄዶ ጦርነት ማድረግ ቢፈልግና ቼክ ኤንድ ባላንስ ያለው ተቋማቶቹ ኢንዲፔንደንትሊ ራሳቸውን ችለው ፓወር ዲቫይድ የተደረገ ቢሆን ይሄንን ማድረግ አይችልም። ቆይ እስቲ ይጨርሳ እንትና በሳይ ደረጃ አይደለም ያለ በተግባራዊ ነው። በጣም እኮ የሚገርም ነገር ነው። ችግር ምንድን ነው? የክልል እኮ ህግ እኮ ከፌዴራል ህግ እኮ ያልተናነሰ እኮ ነው። ክልል እኮ የራሱ ቆይ እና ይኸውላችሁ ምን ያደርጋል? አይ ቲንክ ካልተሳሳትኩኝ አንቀጽ 50 ወር 52 ይመስለኛል ምን ይደነግጋል? የሀገረ መንግስቱ የመንግስቱ ከፍተኛ ባለስልጣን ብሎ ፓርላማውን የስልጣን ባለቤት ብሎ ፓርላማውን ያስቀምጣል። ይሲ አሁን በሌላ ሀገር ላይ የሚሆነው ምንድን ነው? ቼክ ኤንድ ባላንስ ስለሚያስፈልግ ህግ አውጪው፣ ህግ አስፈጻሚውና ህግ አስተርጓሚው ኢኳል ፓወር ነው የሚኖራቸው። አንድ የሆነ ኤንቲቲ ብቻ የራሱ ከፍተኛ ፓወር አይኖረውም። ዳት ሚንስ በህግ አውጪው፣ በህግ አስተርጓሚውና በህግ አስፈጻሚ መሀል ቼክ ኤንድ ባላንስ አለ ማለት ነው። በኢትዮጵያ ህገ መንግስት ግን ትልቁን ስልጣን ለፓርላማ ይሰጧል። ፓርላማው አንድ የሆነ የፖለቲካል ፓርቲ ማጆሪቲውን ቮስ ይይዛል። ከዛ በራሱ የውስጥ የፓርቲያዊ ስራ አስፈጻሚ መንገድ የሚፈልገውን ነገር ማንኛውንም ነገር ያደርጋል ማለት ነው። እድዝና ቼክ ኤንድ ባላንስ ኢትሰልፍ ሶ ዛሬ ላይ ባለው ህገ መንግስት ፓርላማው ትልቁ ባለስልጣን ነው። የፓርላማው ደግሞ የበላይ እንግዲህ ትልቁ ቮት ያለው ወይም ትልቁ ወንበር የሚቆጣጠረው ብልጽግና ነው። ሶ ህግ አስፈጻሚው አካል መከላከያው፣ ፖሊሱ፣ ፌዴራሉ ምናምን የምትዩ ዳይሬክትሊ ለማን ነው የሚሰራው ማለት ነው? ቢካዝ ትልቁ ባለስልጣን መንግስትን ተጠያቂ ማድረግ ሲገባው መንግስት አንተ የምትለው ነፃ ኢንስቲቱሽን የለንም ነው እያልክ ያለኸው። ኦልሬዲ ተጠቅልሎ ለፓርላማ ነፃ ነው። ቆይ አንዴ ትራያንግል አራ ተረጋጋ። ትመልስ በአንተ ተራ ትናገራለህ። ይኸውልህ ጎስት ቱ ቢ ኦነስት ማለት ነው በህገ መንግስቱ በሌላ ነገር ኦኬ እኔ ራሴ የምናገረው ነገር ነው። ህወሓት ቱዋርድስ የአማራ ህብረተሰብ ይሁን ፖለቲካሊ ጉዳት ያመጣበትን እንትን እልሃለሁ። በህገ መንግስት ግን ከአማራ በላይ ለትግራይ ነው የሚጎዳው ህገ መንግስት። እሱ እኮ አሁን ሌላ ልሽ ፍሬ አሁን ይሄኛው እኮ ኮምፕሊትሊ ዲፍረንት አርጊመንት ነው። ሌላ ነው እያለ ያለው ህገ መንግስት ይሄኛው አይደለም። ስለ ህገ መንግስቱ ቶታሊ ይቀየር የሚለው እኛ ስለ ይሄን አይደለም። እኔ እኮ እኛ እኮ ስንጎተጎታችሁ ነበረ። እናንተ ሰዎች አብዳችሁ ነው ይሄን ህገ መንግስት እንዲርስ የምታደርጉት እኮ ብለናል እኮ። ያለፈው 30 ዓመት እኮ ስንጨቃጨቅ፣ ስንታፈን፣ ስንሰደድ እኮ የነበረው አማራ ሊቅ ሲል ነበረ ባይደው። አዎ ይላል። እሱን ሰምተናል። ሁሌም ገና ኦኬ አሁን ግን ነፃ ኢንስቲቱሽን ነው አንተ በምትለው ሊገላግለን የሚችለው ህገ መንግስቱ። ቼክ ኤንድ ባላንስ የኔን መሰለ ዲስፒት ያደረገው ሰው ቼክ ኤንድ ባላንስ ግዴታ ያስፈልጋል። አንድ ግን ይሄኛው አሁን ያለን ስርዓት እስከሌለ ድረስ ሊኖር አይችልም። ስርዓቶቹ የተገነቡት በስርዓቶቹ ዙሪያ ነው። ኢንስቲትዩሽኖቹ የሚሰሩት በስርዓቶቹ ዙሪያ ነው። ሰው ስርዓቱ ተጠያቂ የሚሆንበት ሁኔታ የለም ኢትዮጵያ ውስጥ ነው እያልኩ ያለው። ለዛ ነው ሪሌቫንት የሚያደርገው። ማን ይጠይቀው? ባይፓስ ያደረጉታል እኮ። ማን ይጠይቀው? ራሱ ነው ጠያቂ። በቃ እኮ ህገ መንግስቱ ይህንን ጠያቂ አካል አየህ ስልጣን አልሰጠውም ነው። ህገ መንግስት አይደለም ያልሰጠው። ህገ መንግስትማ ይሰጣል። መንግስት ዘ ፖይንት እኮ ይኸውልህ መለያየት አለበት። በመንግስትና መንግስት ራሱ ፓርላማም ነው፣ ህግ አውጭም ነው፣ ህግ ፈጻሚ ነው። በቃ መሆን ያለበት ይሄን ያደረገው ህጉ ነው አይደለም። አብይ ምን ህግ ተከተለ? ኢትዮጵያ ውስጥ እንደዚህ ተለይቶ አያውቅም ህግ እኮ። አሁን ይኸውልሽ እንግዲህ ስለ ደርግ ደግሞ ህገ መንግስት የምናወራው እሱ ደግሞ ሌላ ክርክር ነው። እሱም የማይሰራ ህገ መንግስት ነው። ይኸውላችሁ አሁን እጃችን ላይ ስላለው ኤክስፒሪየንስ እንደዛ አይነት ነገር እጃችን ላይ ያለው ህገ መንግስት እየሰራ አይደለም፣ መስተካከል አለበት የሚል ክርክር አነሳ። ለምን እየሰራ እንዳልሆነ ነው እየሞገትን ያለው። ባይ ዘ ዌይ ጎስት
ህገ መንግስት አላማው ወይም መንግስት እንዳጠቃላይ አላማው ምንድነው ተቃለ የመጀመሪያ ስራው ኦርደር ሜንቴን ማድረግ ነው፣ ሰላም ማስከበር ነው። ኢትዮጵያ ላይ ያለው ህገ መንግስት አይደለም የትም ሀገር የናዚ ህገ መንግስት ራሱ ህገ መንግስታቸው እንደ ወረቀት ሰው ጨፍጭፎ አይደለም። ስለዚህ እናንተ አርጊመንት ይሄ ጭፍጨፋ ያለው በህገ መንግስት ነው ምናምን የምትለው ነገር ሎጂካል አይደለም። ሁለተኛም አንተ ያስቀመጥከው ይሄ ትርጉም በስለሽም መልሳለኝ። እሺ ፍሬ ምንድነው ነው መልስ ተናገር። መልሳለኝ። ችግር የለውም። መልስማ ይጠበቃል። በተለይ ከድብልቅ ብሔር በጣም መልስ ወዳለሁ። ከኦሮማራ ሰውማ በጣም ነው። አሁን የናዚን ህገ መንግስት ታውቀዋለህ? የናዚን ህገ መንግስት ታውቀዋለህ? ለመጨረሻ ጊዜ ያለው ኦሮሞና አማራ አድርጎ የሚያስቀምጠውን አታውቀውም? አንተ ትራያንግል ግን ሰው ራሱ ላይ ከሁሉም ጋር ነው የምትጣለው። እኔ እኮ አሞራው አንዴ ሻዕቢያ ሲጀመር ህገ መንግስት የለም። ሻዕቢያ ቻርተር ነው። የናዚን ህገ መንግስት አታውቀውም? ቻርተርም የለም። ፕሊዝ ትራያንግል ራሱ አይደለም። ቻርተር ላይ ያለ ሰው እንዴት ነው ስለ ህገ መንግስት አሁን ከኛ እኩል የሚያወራው? አሞራው ኢሳያስ ነው ህገ መንግስት በእውቀቱ። አዎ ሰው እንጂ ቀጥቅጥ እስኪ ስለ ሻዕቢያ ቀጥቅጥ። ደስ ይለኛል። አንተ እኮ ነህ ሻዕቢያ በእውቀቱ ተው። ምን አለ መሰለሽ ወንድ ከወንክ ስለ ሻዕቢያ ተናገር። አትናገርም። የህገ መንግስት ማስተካከያዎች መኖር አለባቸው ወይ? አዎ እነዚህ አሁን ለምሳሌ እኔ በግል ብጠየቅ የማይመቸኝ የህገ መንግስት አካል ለምሳሌ ጉለት ብዬ ማስበው ጠቅላይ ሚኒስትሩ ተርም ሊሚት የለውም። ከሚቆጭኝ አንዱ ያለው እሱ ነው። በጣም ተርምም ፓወር ያለው ኤግዛክትሊ ኢንፊኒት የሆነ ፓወር ነው ያለው። በፈለገ ጊዜ እስከፈለገው ጊዜ ይመረጣል። ፕሬዚዳንቱ ግን ሄድ ኦፍ ስቴቱ ወይም ሴሬሞኒያል ሮሉ ግን ተርም ሊሚት አለው። ሪዲክለስ እንዲሁም እሱ ነው እንዲሁም ተርም ሊሚት ማይገባው እንደ ኩዊን ኤሊዛቤት ሴሬሞኒያል ስለሆነ ኤግዛክትሊ እንዲሁም እንደፈለገ ይቀመጥ። ግን ሄድ ኦፍ ጋቨርንመንቱ ተርም ሊሚት የለውም። ይሄ ትልቅ ጋፕ ነው። ሌሎችም እንደዚህ እንደ ይሄ ሌላ እንኳን አፈጻጸም ላይ ነው። አሁን አርቲክል 47 ያው የክልል አሁን ለምሳሌ ክልሉ ተወስኖ ተሰብስቦ እንትን ክልል መሆን እፈልጋለሁ ካለ ጉራጌ ላይ ታየው፣ ለምሳሌ ሀዲያ ላይ የሚታየው ክልል መሆን ከፈለጉ ህገ መንግስቱ ይፈቅዳል፣ ግን አፈጻጸም ላይ ችግር ነው። አርቲክል 49 በተለይ አዲስ አበባ ይሄ ልዩ ጥቅም የሚለው ነገር እሷ ገዳይ እንትናት ማንም ላይ ልዩ ጥቅም መደረግ አልነበረበት የለበትም። በተለይ ቻርተር ሲቲ የሆኑ ልዩ ጥቅም የሚለው ነገር 40-20 ድሬዳዋ 40-60 እንትን ላይ ሀረር ላይ ህገ መንግስቱ ላይ የለም። ሁለተኛ እኩል ዜግነት ምናምን የሚለውን የህገ መንግስቱ አንዳንድ ፓርቶች ይጻረራል። ኦብቪየስሊ ህገ መንግስቱ የፌዴራል ህገ መንግስቱ የህጎቹ ላይ በላይ ሱፕሪም ሎ ኦፍ ዘ ላንድ ስለሆነ አንዳንድ ነገሮች ይጋጫሉ። የብሔር ቋንቋ ራሱ አማርኛ የብሔር ቋንቋ ጥሩ ነበረ። ምክንያቱም አማርኛ ተናጋሪ በአማርኛ የክልል ምንድነው የክልል ምንድነው የሚሏቸው ባለቤት ህዝብ የክልል ባለቤት ህዝብ እዛ የሚኖር ህዝብ መሆን ነበረበት። አፓርታይድ ነው ያ አንድ ህዝብ አንደኛ ደረጃ እዛ የሚኖር ህዝብ ነው ሁሌም ባለቤት። አፓርታይድ ነው። ጥያቄ ያለኝ ፕሊስ ላንተ እኔ እንደዚህ የሚጋጩ ነገሮች አሉ። ተጠቃሚ ኦሮሞና አማራ ሆኖ ስቲል አፓንቲል ጦርነቱ ከመጀመሩ በፊት የዚህ ህገ መንግስት በቃ ጠበቃ ነን ብለው የሚወጡ አካላቶች የአንድ አካባቢ ሰዎች ነበሩ ማለት ነው። እኛን ነው ልክት ነው ቀዳደር አማራን ማለት አይደለም። እንደዛ ሳይሆን ምን ለምን መሰለሽ ፍሬ ይኸውልሽ አሁን ኦፒዶ ምንድነው ያደረገው? ቤዚክሊ ያውቃል እኮ ኦፒዶ ራሱ ተጠቃሚ እንደሆነ፣ ግን የሚያጋፍጣቸው የነበረ ህወሓቶችን ነው ወደፊት የሚያቀርባቸው የነበረ ማለት ነው። ስፔሻሊ በህገ መንግስቱ ጉዳይ ማለት ነው። ሶ ያነ ምንም ፈጠረ በኢትዮጵያ እኛን ነው እያለ ያለው ሚኪ ተከላካዩን ነው ብዙ ጊዜ ወጣው ህወሓት የአይዲዮሎጂ እንትናት እዚህ ጋር ሚኪ ከተሳሳትኩ አስተካክልን። ሁሌ ስንፍል ታምናለች፣ በጣም በቃ ተለክፋለች። አይዲዮሎጂ እንደ ሃይማኖት ነው የምትወስደው። ካመነች አይደለ አደጋዋስ በቃ አስጨረሳት። መስመር ነው። ምን ይላሉ መሰለህ 44 መስመር ፖለቲካ እኮ ስትጫወች ለምሳሌ የኢትዮጵያን ስታይል አደብ እንዲገዛ ነውር ነው። ህወሓት የፈጠረው እሱ ነው። በጣም አደገኛ ያው ተሰበራለን። ሚኪ ግን ላፍ ወጣ እንዳንድ ፖለቲከኛ አይ ህገ መንግስት እኮ ችግር ካለበት መጨመር ያለበት ነገር አንቀጽ ካለ እንጨምራለን። ጌታቸው ረዳ አንዴ ሲጠየቅ ምን እንዳለ ታውቃለህ ሚኪ? ይሄን ህገ መንግስት የሚነካ ተስፋፊና ምናምን ብሎ እኮ ነው በጣም በንዴት ነው የሚናገረው። ሁሉም እንደዛ አሁንም እኮ እንትናም ይላል አይደል? የኦሮሚያ ፕሬዚደንት አንዳንዴ እንደዛ ይላል። ግን ምን መሰለህ ፖለቲከኛ ስትሆን አንተ ህወሓትና ኦነግ ናቸው እውነት ለመናገር ህገ መንግስቱ ሲነካ። እሱማ አሁን ጭምብሉን ከፈተ እኮ የኦሮሞማ አሁን ኦሮሞ እስኪያገኝ ድረስ ግን እሱ ጆካ ነበረ ባይዘው ነበረ። አሁን ግን ተጠቀመው እኮ
አንዴ ሚኪሻ መልሴን ልመልስ ልቅድም አሁን ማለት ሪላክስ አድርጎ ነው ቀለል አድርጎት የህገ መንግስት ጥያቄ ግን አልመለስከውም። ትራንግል አመሰግናለሁ። ምንድነው ጥያቄ ሀርባል አልሰማሁም እንዴ? ጥያቄ መለስን መስመር ሰው ቤዚክሊ ህወሓት በብሔር ብሔረሰቦች እንዲጠቆር አላረገውም ወይ ለምን ብትል የህገ መንግስቱ ጠበቃ ነኝ ብሎ አት ዘ ሴም ታይም ግን ብሔር ብሔረሰቦች መብታቸውን ሲጠይቁ ይጫናቸዋል ወይ ይጨቁናቸዋል ማለት ነው። ሶ ህወሓት እንደ ድርጅት እንዲጠላ አላረገውም ወይ ምልህ የህገ መንግስቱ ዲፌንደር ከሆነ አዲስም ታይም ደግሞ ተግባራዊ ይሁን አንተ የምትፈልገውን ህገ መንግስት መሰረት አድርጌ ደግሞ አስተዳደር ስጠይቅ እኮ አይደለም መታገያ ስልት ታክቲክሊ እንጂ ለምሳሌ እንደዛ የሚያምን ከሆነ እኮ ኢኮኖሚ ሴንተር አንድ ላይ 80% የኢትዮጵያ ሀብት አዲስ አበባ አይፈስም። እውነተኛ ብሔርና ይሄ ኤትኒክ ፌዴራሊዝምን የሚያምን ትክክለኛ ጋቨርንመንት ከሆነ he would make less like እሱ ላይ እንኳን ፍሬኛ በተወሰነ ቢያንስ ባንቧ ውሃ አግኝተናል፣ መንገድ አግኝተናል። ወደታች ወርዶ ነበር ባይዘው ህወሓት ስልጣን ላይ ያለ። አሁን ወደ ጎንደር ብትመጪ እኔ በተወለድኩበት አካባቢ ገበሬው ሞተር ሳይክል መግዛት ጀምሮ ነበር። ለውጥማ ነበረ። በስ እንዲያውም በሚገርም ሁኔታ ሴንተር ማለቴ ከአዲስ አበባ ባህር ልማታዊ አዲስ አበባ ቢል አዲስ ክልሎች ላይ ማለቷ ነው። ይኸውልሽ አሁን እኮ እንዳለ መቶ ኢትዮጵያ ኢኮኖሚ እኮ አዲስ አበባ ላይ ነው። ቢያንስ በኢህአዴግ ጊዜ ተኛ የሆነ ሰው እንደዛ አያረግም። አይ በኢህአዴግ ጊዜ ክልሎች ላይ ያረግ ይችል ነበር ነው እያለች ወይ ሚኪ እኔ የምልህ በህወሓት ጊዜ ክልሎች ቢያንስ በተወሰነ ደረጃ ኢኮኖሚ አክቲቪቲ ነበረ ነው የምልህ። ዛሬ እኮ ምንም ነገር የለም እኮ እንዴ። አሁንማ እየጠፋ ነው እንጂ ምን አለ ትላለህ። አሁን አጠቃላይ መቶ አዲስ አበባ ብቻ ነው የሚለማው እና ኦሮሚያ ክልል አዲስ አበባ ልማት አይደለም ያው እንትን ነው የሚባለው ፍሬ ምን እንደሰማው አንዴ አብይ አህመድ ስለ ኢኮኖሚ ማነቆ ሲጠየቅ ከተማዎቻችን በየቅዳሜና እሑዱ ስጋ ቤቶቻችን ሞልተው ግፊያው ራሱ ማአት ነው ምናምን ብሎ ተናግሮ ነበርና ሞተር ገዙ ምናምን ብሎ እዚህ ጋር እንደ ኤግዛምፕል ያቀርብልሻል። ኢኮኖሚ ተጠቃሚ ገበሬው ተቀይሮ ነበር። ፎሪ ገበሬው መሬት የጦሙን አደረ የማዳበሪያ ገበሬ ጥሩ ነበር ጊዜ የተሻለ ኢኮኖሚ ነበር። ለሶ ኢግኖራንት በጣም እርግጠኛ ነኝ አማራ ክልል እኮ ባይኑ አይቶት አያውቁም። ዝም ብሎ እኮ ተው ገበሬው በማዳበሪያ ነው በጣም ኢግኖራንት ለአንድ ድርጅት ስትወቅስ ማለት ነው ግድ ሰይጣን አርጋሳ ጥሩና መጥፎ ምንም ስለ ሰይጣንነት አላወራውም እዚህ ጋር በህወሓት ጊዜ የገበሬ ልጆች ተምረዋል። ይባል በኢንዲቪጁዋል ደረጃ ማካበት የጨመርከው እኮ በኢህአዴግ ከከተሜ በላይ የተሻለ ኑሮ ነበር። ሚድል ክላስ የሚባል ፊውቸር ነበር። ስንት ገበሬ ነው መሀል አዲስ አበባ ላይ መቶ ድንጋይ ፈላጭ ሆነ መሬት ጦሙን አድሮበት ማዳበሪያ መግዛት ዝም ብሎ ፋብሪካችን ፈርሷል እንጂ በኢኮኖሚ ተጠቃሚ የለም ማለት ነው። ጥያቄ እዛ የ13 ብር ገባ ነበር። ዛሬ እኮ ጨዋታ ሌላ ነው ወንድሜ። ቦሌሳ ጎስት ቆይ ድገማ ያልከው አዲስ አበባ ላይ መሬታቸውን ማረስ ማዳበሪያ መግዛት አቅቷቸው መሬታቸውን ጦሙ እያደረ መጥተው የቀን ሰራተኛ የሚሆኑ በጣም ብዙ የአማራ ገበሬዎች ነበሩ። ኦኬ እሱ የመሬት መጥበብ አንዳንድ ነገር አለ። መሬት መጥበብ አይደለም ዴኩሪን አፎርድ ማዳበሪያ አሁን እንደዛ ነው ይጠባል። ማይኮ በግል ስንፍና ማትሰራውን ነገር አምጥተህ መንግስት ላይ አንዱ ለሰው እኮ አይደለም ማል ምን አለ መሰለህ ኮራፕሽን ምናምን ሊኖር ይችላል። ኢኮኖሚክሊ ነው ማየት ያለበት በኢንዲቪጁዋል ደረጃ እንደ ሞተር ገዛ ብለህ እያወራክ ያለው አንተ ገበሬውን ቅድሚያ ሰጥቶ የሚንቀሳቀስ መንግስት ደረጃ ተጠቃሚ ነበረ ገበሬው ነው የምልህ እኮ ለገበሬው ቅድሚያ ሰጥቶ የሚንቀሳቀስ መንግስት በነበረበት ዘመን ያልተጠቀመ መንግስት ገበሬ እንዴት ነው እንደዚህ የምታወራው? አሁን እኮ ሞተር ገዛ ምናምን አይደለም። ያ እኮ አንድ ፖይንት እኮ ነው። ግን ገበሬው ደግሞ ማዳበሪያ ከተባቸው ብያለ መከራውን ይኸውልህ ለመናገር ህወሓት አንጻራዊ ሰላም ነበረ። መካከለኛ ገቢ ነበረው አብዛኛው ኢትዮጵያዊ። በትምህርትም በጤናውም ደህና እየሄደ ነበር። ይሄን እኮ መዋሸት አንችልም። በሌላ ነገር ዲሞክራሲና ሰብአዊ አዲስ አበባ ነው የለማች አላችሁት። አዲስ አበባም እኮ እየለማ አይደለም።
እንዴ መንገድ ነው እያሰፋ ያለው ይሄ ሰውዬ። ግን አብዛኛው ማለት ነው የአዲስ አበባ ነጋዴ እኮ እየተፈናቀለ ነው ያለው። ኢኮኖሚ እኮ ዜሮ ገብቷል። እንዴት ነው እናንተ አዲስ አበባ ነው እየለማ የምትሉት? ገብቷላ። በህዋት ጊዜ አንደባበቅም ነው። በህዋት ጊዜ የአንተ ትሪያንግል ስነ ስርዓት ያዝ እንጂ እንዴ ማለት ትሪያንግል ቢያንስ ኢህአዴግ ይኸውልሽ እየሰራ ነበር እያለማ ነበር ተረዳኸኝ? ኦፒዲዮ ማላችን እኮ ተገኝቶ ነው። ስነስርዓት ያዝ። በእናትህ እንዴ ስነስርዓት ያዝ። አንደኛ እኔ አሁን ይኸውልህ ትግራዊት እኔ ምንም እንደ ሻዕቢያ ማዕከላችን ላይ ያለ ይለያል ከእነሱ እና ትግራዊት አይደለሽም እንዲህ ሊሉኝ ነው። ምን አገባህ አንተ ስለ ሰው እንዴ ማለት በቃ ዝም ብለህ ሰውን ማለት ሌበል አንደራረግ ማለት አታድርግ እንዴ። አስቸጋሪ ዘመን ላይ ደርሰናል። ኤርትራም ይመለሳል በምንበት ጊዜ ትንሽ አይደለም ማይኮ ኢንከሬጅ እያደረገው ነው ያለው። በማንነቱ ፕራውድ ያርግ ነው ራሱን ሌብል አድርጎ የመጣን ሰው ራሱስ በማንነቱ ፕራውድ አያደርግም እንዴ? ትሪያንግል ሻዕቢያ ነኝ ብለህ ለምን አትመጣም ታዲያ? ምን አስባለኝ? እኔ አርጎ ባህል የምን አርጎባ? እኔ ክለባ ስታውቀው ጆሲ ክለባ ስታውቀው ልጅ ከነሞሰስ ጋር ከነሞሰስ ጋር ሰው ሲተርብ የሚውል እኮ ነው። አላውቀውም ከነሞሰስ ጋር ኦነግ ነኝ ብሎ ማለት ነው። ኦሮሞ ነው የሚለው ታዲያ ከነሞሰስ ጋር ከነሞሰስ ጋር ነው የሚውለው። ኦሮሞ ደግሞ ኦሮሞ ያሰኛል። አይ ፖለቲካሊ በጣም ኢምፕሬስ የሆኑ ልጆች ናቸው እና ሌላ ከሌላው ጋር ሻዕቢያ ግን ራሱ ከሊጉ ውጭ ነው የሚሰራው። አፋር ነኝ ይላል። ስለ ሌላ ፕላትፎርም ላይ ስለነበሩ ልጆች አውሩ። ኧረ ቀስ በሉ። ኦነግ ነው። ሚኪ ድምጽ ግን እውነት ተናገር ይመስላል። እውነት ተናገርን ታውቀዋለህ? ኢትዮጵያ እንድትገለጠል ነበር እሱ እውነት ተናገር። ለማንኛውም ፍሬ ቅድም ስለ ህገ መንግስት ስም ነው እውነት በአውቶሪቲ አውርቶ ነበር እና ስሙ ነው በውቄ ድምጽ እንትን አንዴ ምን አለ? የህገ መንግስት አለ የህገ መንግስት ዋነኛው የመጀመሪያው ስራ የሚሆነው የዜጎችን ደህንነትና ሰላም ማስጠበቅ ነው አለ። እዛ ጋር ክርክር የለም። እንዴት ነው? አንዴ የሆነም ፓወር በጣም ኮረፕት የሚያደርግ ነገር ነው። እኔን ስልጣን ብሰጠኝ ፓወር ብሰጠኝ በህግም በምንም አድርገህ ማለት ነው እኔን ልትገድብበት የምትችልበት መዋቅርና ስትራክቸር ከሌለ እኔ አንተን በተለየ መንገድ ወድጄ አንተን ደህንነት የምጠብቅበት ምንም አይነት ምክንያት አይኖርም። the only way that you can do that ስልጣኔንና ፓወሬን መገደብ ስትችል ነው የአንተ ደህንነት ሊጠበቅ የሚችለው። ኦኬ ሁሉ እዚህ ምለው ነው ህግ በላይ ካልሆነ የሆነ ቦታ ወይ ስልጣን እንትን ገደብ ከሌለ እዛ ነው ፐርሰናል አታክ የሚያደርግ ይበልጠኛል ስለሚል እኮ ነው። ይሄ ህገ መንግስት አሞራው ምረፍ በእናትህ ፕሊዝ። ቀደምም እንዳልኩት ጠቅልሎ እኔ ግን ይቅርታ ጎስት ዴኬር ነው እንደ ከፈትኩት ግን እኔ ይመስላል። አም ሶሪ እኔ እንጃ ሁሉ ቀን እኮ እንዲህ ነው ቤቱ ሁሉ ቀን በእናትህ ሰው ጥሩ ነው። እንደዚህ አይነት ፓርላሜንት ቢኖረን እኮ ይሰራ ነበር። ዳይቨርሲቲ ይሄ ነው በቃ ዲሞክራሲ ማለት ይሄ ነው። ትራምፕ እና የኒውዮርክ እንትኑ አሁን አይሸዋል ሚኪ ሲሰዳደቡ ሚኪ አንደኛ ራስ የሚያሳምመኝ ኦነግ ደጋፊ ብልጽግና ሻዕቢያ ህወሓት ጥሩ ነው። ግን አንቺ ጠቅላይ ሚኒስትር የመሆን አቅም አለሽ እንደማለት ነው። እንዴ ሊያሳብዱኝ ማስተናገድ ትችላለሽ። ግን አየሽ ኦ ማይ ጉድነስ ተይ አታልቅሽ። አሁን ደግሞ ፈሪ አታልቅሽ። ዲሞክራሲ የፕላትፎርም መሆኑ ነው። እውነት ጥሩ ነው። ፍሬ እኛ ላይ ነው ጭቆና በጣም የምታርገው። እንደዛ ከሆነ ደግሞ አምባገነንነት ያጠቃሻል ማለት ነው። ዲስኳሊፋይ ያደርግሻል። የኔ ናቸው ብላ የሆነ ነገር ስትል ሌጀንድ አንዴ እኮ እንደሚሰጠህ እኮ ለሀጫሙሽ ምናምን ብለህ እኮ ነገር አልክ እንዴ ተሳድበህ በዛ ላይ ተሳደብኩ። ሰነና ላይ እኔ አልሳደብም። ፍሬ እኔ ታገኛለች ሰነ መጣ ይኸውልህ ሚኪ መሳደብ ዲግሪ ነው እንጂ ትራምፕና ፍሬ አንድም እኮ አላወራም እስካሁን። አይ ተናገር። ኧረ ሌጀንድ ተናገር። አይ ማይኮ በደንብ ቅድም ጀምሮ እያብራራ ስለሆነ ነበር እሱን እያዳመጥኩ ነበር። ልክ እኔ ምንም የምለው ነገር የለም እዚህ ላይ ሚኪ ፎሎ አድርጌያለሁ። ታንክ ዩ አል ፎሎ ዩ ባክ እኔ ቆይቻለሁ እና ዌልካም ወደዚህ ወደ ቲክቶክ ስላገኘው እዚህ ላይ በጣም ደስ ብሎኛል። በመጀመሪያ ደስ ብሎኛል። ኢንተረስቲንግ የሚያስፈልጋል ይሄ ነው። አንተን እዚህ ፕላትፎርም ላይ ማለት ፍሬ ቤት ስፔሻሊ በጣም ደስ ብሎኛል። ጥያቄ እንጠይቃለን። የሆነ ፌክ ሰው መጥቶ ጥያቄ ጠይቁ እንባላለን። እኛ ምጸን ነበር። አሁን ግን እውነተኛ ሰው ስለመጣ ጥያቄ እንጠይቃለን። ፍሬ
ስሙ መጥራታችን ይገርማል። ሚኪ ይህን ቤት ፍሪ ለማድረግ ያልታገነው ትግል የለም። ሻዕቢያ ራሱ ላይ የገጠማችሁት በጣም አሁን ማነው ስሙ ፍራውን የሚባል ጀግና መጥቶ ወሰደብን እንጂ ዜሬ ውስጠውና እኔ የምልህ እንጂ ሚኪ እንዳንድ ታጋይ ወይ ደግሞ ታጋይ ነበር ካል ሚኪ መለስ ዜናዊ 1984 ላይ መቀሌ እንኳን ከእናንተ ተወለድኩኝ ነው ምናምን እየተባለ ፖለቲካ የሚሰራበት ነገር ላይ ከኋላው ያለው ልጅ እኔ ነኝ። አንዴ ታዲያ እንዴት አሁን የፋኖን ትግል እንዴት ነው ታዲያ የምታየው አንተ? አዋጭ ነው ቢቀር ይሻላል? እንዴት ነው ግምጋሜ? አንድ ወታደር ያው ሚሊተሪ እንትኑ ስላለህ ብዬ ዋለ የአማራ ጥያቄ ይዞ መነሳቱ አንዱ ጉዳይ ነው፣ ግን ድል ያደርጋል ብዬ አላስብም። ከባድ ነው። ለምን አዘን የነገርከኝ? እስኪ ቀጥል። ምክንያቱም ህወሓት አዲስ አበባ ለምን እንደገባች መቼስ መገምገም ያስፈልጋል። 4 ድርጅቶች ወደ አንድ አምጥታ ነው አይደል? ፋኖም ብቻውን ይህንን ማድረግ አይችልም። ምክንያቱም ያው ከሌሎች ጋር ኮንሰንሰስ ከተፈጠረ አሁን ህወሓት ኦላ እነዚህ ጋር ትሪያንግሉ ወደ አንድ አምጥተው ከሰሩት ኦፍኮርስ ይቻላል። ካልሆነ ሲንግል ሃንድ ኢትዮጵያ ውስጥ አሸንፎ ስልጣን ሊቀይር ወይ ስርዓት ሊቀይር ወይም ስልጣን ይዝ የሚችል የለም። ሌላው ደግሞ የሁለት ዓመቱን እንቅስቃሴ እንዴት ትገመግመዋለህ? አሁን እስካሁን ባለበት ሂደት ማለት ነው ጥሩ ፕሮግረስ ነው፣ ግን እኔ ያው በሽምቅ እንትን መምረጣቸው ትክክል ነው። ምክንያቱም ከጥቃት ይድናሉ። በጣም እንትን ያለ ደጀን የላቸው ምን የላቸውም። በሌላ መልኩ ደግሞ ነፃ አውጥተው የያዙት መሬት ብዙም የለም። ለምሳሌ በአስተዳደር ደረጃ ካየኸው ሰው ያ ካየኸው አክሳሪ ነው ያልኩበት አንዱ ምክንያቱም ልዩ ያደርገዋል። በካራክተር ደረጃ የአማራ ትግል ልዩ የሚያደርገው ከሁሉም ብሔሮች እርስ በራሱ ነው እየተዋጋ ያለው። ከመንግስት አካል ሆኖ የክልል መንግስት አለ፣ አማራ ነው። ፋኖ ደግሞ የአማራ ወጣት ነው። ስለዚህ ሁለቱም እየተላለቁ ያሉት እዛ ነው። አሁን ለምሳሌ ትግራይ ላይ ካየኸው ሁሉም አንድ ላይ ሆኖ ነው ከፌዴራል ጋር እየገጠመ የነበረው። ስለዚህ ኢቨንቹዋሊ የፋኖ ትግል በዚህ ከቀጠለ የሚያጨጭተውና የሚያጠፋው የአማራ ክልል ነው፣ ወጣቱን የሚጨርሰው። አንለስ ከመንግስቱ ጋር ከዛ ከክልል መንግስት ጋር ተደራድረው አንድ ነገር ካላደረጉ ወይም እንዳልኩት በናሽናል ደረጃ ብዙ ድርጅቶች ወደ አንድ መጥተው በተለይ ፍሮንቱ ነው የሚዋጉት፣ አንድ ነገር ካላደረጉ ጥፋቱ አማራ ክልል ነው። አብይችን ያውቃል። የአማራ እየገፋ የሚመጣው የድሂቅ እንትን አይ ቲንክ ከስም እያደረገ ይመስለኛል። የትግራዩ ከሰመ ብሏል። የኦሮሞውም እንደዚሁ የአማራው ነው የቀረው፣ እሱም እያጠፋው ነው ብዬ ነው የማስበው እንጂ እንደ አማራ ብቻውን ታግሎ 4 ኪሎ መግባት አይችልም። አይቻልም። ኢምፖሲብል። ምን ትግራይ ከኋላ አለ፣ ኦሮሞ ፊት ለፊት አለ፣ ሌላውም አለ። ምንም ኢትስ ኢምፖሲብል። ህወሓት ብቻውን አይችልም ነበር። ህወሓት የቻለው ኦነግ ኦህዴድ ማናምጣልኝ ኢህዴን ኋላ ባድን የሆነው እና ደግሞ ማነው የኦሮሞው ነው ኦህዴድ ነበር አይደል? እነዛን ሆኖ ናሽናል መስሎ ነው የመጣው። ኦህዴድ ነው ኦፍኮርስ። ያ ኦህዴድ 83 82 እዚህ ደራ ሰማሽዋ ላይ ነው የተቋቋመው፣ ግን ኦሮሞ እንዲያሳምንለት አደረገ። ኦሮሞ ግን ይዝለት አባዱላ ምናምን ኤግዛክትሊ። እኔ አማራ ክልል ውስጥ ነበርኩኝ፣ ታጋይ ሆኜ ኖታር ነበርኩኝ፣ ያለን ነበርኩኝ። ባዲዎች ነበሩ። አዴት ላይ ነው አይደለም ጉባኤው ያደረገው ደራ ነው። ኩማ ደመቅሳ አይደለም? ኩማ እኮ ሂደን ነበር። ኩማ ሁሉም ሂደን ላይ ነበሩ። ሂደን ባይ ዘ ዌይ የኢትዮጵያ ንቅናቄ ነው የነበረው። የአማራ አልነበረም። ፎር ዩር ኢንፎርሜሽን። ኋላ ግን ሲመጣ ሁለቱም ስላስፈለገ ሂደንን ወደ ባዕድነት ተቀየረ። ኦህዴድ ደግሞ 1972 እና አማራ ኤግዛክት 73 አይ ቆይ ሚኪ እንትንሳ ኮንሰንሰስ ከፈጠሩሳ ልክ እንደ አማራ አሁን ይሄ አፋህድ እና ያንኛው ድርጅት ወጡ ነው እንደ አንድ ከመጡ ቻንስ አላቸው ብላ አታምንም? የትኛውና የትኛው? አፋህድ እና አፋባሃ ማናቸው? ከተስማሙ አሁን ታጋዮቹ ፋኖቹ ማለት ነው ኮንሰንሰስ ፈጥረው ምንም ቢሆን ምን እኔ አማራ ብቻውን ነው እያልኩ ያለሁት። የጎጃምና ጎንደር ወይም የወሎ ቢገናኝ ምንም ትርጉም ኦፍኮርስ ኢምፓክት ይኖራቸዋል። ክልላቸው ነፃ ማውጣት ይችላሉ። ህወሓት ብቻ ሆና ነው ክልሏ ነፃ ያወጣችው። ምንም ጥያቄ ግን እዚህ ጋር ሚኪ ሸዋ መጥቶ ግን ስርዓት ለመቀየር አይችሉም። ሚኪ እዚህ ጋር ግን ከሰማክ ኤርትራ ሄደው የአፋር ተቃዋሚ አርዱፍ የሚባሉት ኢብራሂም ኦስማን ሰምታል አይደለ? ለእንትና የትብብር እንትን ልኳል ደብዳቤ
ለማን ነው ስሙ? ታዲያ አዲስ አበባ እኮ ዙሪያው ኦሮሞ ነው። ፍሪ በጣም አደገኛ በተለይ 27 ዓመት ውስጥ አሊያንስ ያስፈልጋቸዋል። አሊያንስ ከሌለሽ እንላለን። ምክንያቱም ያህወሓት አሊያንስ ቢኖረው ኦሮማራ አንድ ከሆነ እንደዛ ብለሽ አስብ። ከዛ ደግሞ የትግራዩ ፋክተር ሁሉም ብሔርተኛ ስለሆነ ማለት ነው። ገብቶሻል? አፍሬ ሁሉም ብሔርተኛ ስለሆነ ማንም ቢመጣ ብቻውን ብሔር ወክሎ አይቀበልም፣ አይችልም። አሊያንስ ግዴታ ነው። ሁሌ እነሱማ የምንለው ፖለቲካ መሸጥ አለባቸው። እንደዛ ስል ፍሬ ብዙ ጊዜ እኛ ሰፊ ነን የማያስፈልገን ምናምን ስለሚል ነው። ስህተት ነው። አዲስ አበባ መግባት አይቻልም። ሌላ ማለት ተው፣ እዛ ቅርብ ነው አይደለ? ሚኪ አሁን እኮ ሁሉም ብሔርተኛ ነው። እንዴት ነው ቁጭ ብሎ የሚጠብቅ? ገብቶሃል አይደል? ሁሉም ብሔርተኛ ከሆነ ብሔርተኞች ወደ አንድ መምጣት ይችላሉ። ጅሎች ካልሆነ በስተቀር እነሱ ናቸው ራሳቸው የሚጠፉት አይደል እንዴ? ሁሉም ከከሰሙ ዋትስ ዘ ፖይንት? ወደ አንድ መምጣት አለባቸው። ኢትዮጵያ ውስጥ ኮንሰንሰስ ፈጥረው ደን የሆነ ወርከብል የሆነ እንትን መፍጠር አለባቸው። ሊሰራ የሚችል ፌዴራሊዝም ማስቀጠል መቻል አለባቸው። ቆይ ጊዜ ጋር ግን ሚኪ እንደምታውቀው ህዝባዊ ግንባር በዚህ በጣም የተካነ ነው። የተለያዩ ማን ነው እሱ? ሻዕቢያ ነው። አዎ ታሪኩም አላላይ ነው። ወደንም ጠላንም ብዙ እነ ረመዳንን እነ ማን ነው አሊ ሰይድ አብደላን አሰባስበው ግንባር ፈጥረው ነው እስካሁንም ግንባር የሚባሉ በዛ ምክንያት ነው። እና ስለዚህ ጽምዶ እዚህ ላይ እንዴት ነው ጥሩ እንትን አይሆናቸው እርሾ አይገስ እንትን ማን ጋር ፋኖና ከነሱ ጋር ማለት ነው ህወሓት ፋኖ ኦነ ያከሰራ ያደርጉታል። እንደዛ ከሆነ በትክክል ጽምደው ከእንትን ከደረገ ይሰራል። ልንገርህ የትግራይ አንዱ አሁን ትሪያንግል ይሄ ነገር አማራ ለኦሮሞ ነው ፖለቲካ መሸጥ ያለበት፣ ለሻዕቢያ ወደ ህወሓት አይደለም። እያለ ያለው ሻዕቢያ እየመጣ ያለው ኦነግና ኦርጂ ነው ለኦሮሞ ይኸውልህ ትሪያንግል ትክክለኛ አንተ ሴንስ ኦላንና ፋኖን ያገናኛል። ኦላና ፋኖ ባይዘው የጽምዶ ሰዎች ኦላ ጋር ሄደው ፋኖና ህወሓት ኦላ ሚዲያዎች በትርክት አይስማሙም። ባይስማሙም ግን ምንድነው እያሉ ያሉት? ትርክታችን በሂደር እናስቀምጠውና ኋላ ነው ግሽት እናደርጋለን ነው። ትክክል ነው መሆን አለ። አራቱ ምን ይዘው ይመጣሉ? እዚህ ሲመጡ መበላላቱ አይኖርም ብለህ ታስባለህ? አይኖርም። ሪኮንስትራክት መደረግ ካለበት ሪኖጌሽት ያደርጋሉ። እንዴ ያኔ እኮ ሁሉም የተለያየ ጥያቄ ያላቸው ድርጅቶች ናቸው አዲስ አበባ የገቡት አይደለ? በኢህአዴግ ዘመንም ግን አዲስ አበባ 107 ናቸው። እንደምታውቀው ከጨዋታ ውጭ የሆነው ያኔ ኦነግ ምናምን ገብቷል አይደለ? አሁንስ ይሄኛው ነገር አያረጉትም። ያማ ኦልሬዲ ተምረዋል። ኦኬ ባይ ዘ ዌይ ደብረ ብርሃን ሲደርስ የትግራይ ሰራዊት ህወሓትን ካገዱት አንዱ ኦነግ ነው አይደል? ኦነግ ነው ባይ ዘ ዌይ ምክንያቱም የ83 አይነት ነገር ነው። ሚኪ ይቅርታ ያኔ ኦላጋ እኮ እንትን ነበረ መጨረሻ ላይ ነው ሶሎሜ እንደዛ ላይ 9 የኦሮሞ እንትን ስቴት ዲፓርትመንት ያስገቡት ለኦላጋ ሆነው እነሱ ናቸው ተሯርጠው። አሁን ሜይቢ አድነው ቆይቷቸው ሊሆን ይችላል አላውቅም። ግን አሁንም መልሰው መንግስታቸውን የማይጠብቁበት ምክንያት ላይኖር ይችላል ነው። ዞሮ ዞሮ ሌላውን የሚያምኑበት ነገር የለም ብዬ አስባለሁ። እኔ ደግሞ የቱ መንግስት ገብቶሻል ኖ ይሄ የፒፒ መንግስት የኛ ሰሎሜ አንቺ ለምትዩ አሁንስ የማይከዱበት አንቺ ለምትዩ ምን መፈጠር ይችላል መሰለሽ? አብይ ከወደቀ በኋላ ልክ ስዊዘርላንድ እንዳለው ቦዝኒያ ያለው 4 ጠቅላይ ሚኒስትር መኖር ይችላል። ከየፓርቲው ጠቅላይ ሚኒስትሮች 4 ኢኳል ፓወር ያላቸው 4 መሪዎች። አሁን ስዊዘርላንድ እዛ ነው 7 ጠቅላይ ሚኒስትር አላቸው። ኮንፌዴሬሽን ነው ኖ ኮንፌዴሬሽን አይደለም፣ በማህበር ነው የሚመራው። አሁን ስዊዘርላንድ ኮንፌዴሬሽን አይደለችም እኮ 7 ካንቶን እንደ ፖሊስ ቢሮ አይነት እንደማለት እንደ ፖሊስ ቢሮ ሰው ማዕከላዊ ባይ ዘ ዌይ ኃይለማርያም መጨረሻ ላይ እንደዛ ተደርጎ ነው 6 ምክትል ጠቅላይ ሚኒስትር ነበሩ። ይቻላል። ኤኒዌይስ ፓወር እንትን የሚደረገው ያኔ በኔጎሽዬሽን ነው። ያ አስበው ከበጥር ካልሆነ በረሃ ላይ ያረጃሉ። ሁሉ በቃ አወል ሰይደን እናውረድና የምልልህ መስሎክ ነው የኛ